እንደምትመጣ ስለምታወቅ ማለት ነው። አትታወቅም መቼ እንደምትመጣ ግን ኃጢአታችን ተሸክመን ወደ ክርስቶስ መቅረብ ስለሌለብን አስቀድመን ስለ ራሳችን ስለ ኃጢአታችን መጸጸት ያስፈልጋል እና ለማለት ነው። ቅድም ትንሽ ጀምረ ነው እንዲሁ ከሚቀር ብዬ ነው እና የጀመርኩት። ስለዚህ ስትሰባሰቡ በመጀመሪያ ምስጋና ለእግዚአብሔር ይቅደም። ጠዋት የምትሰባሰቡት ሆነ መዝሙር ይህን መዝሙር ካዳመጣችሁ በኋላ ደግሞ ያው ስትገናኙ ደግሞ በዚህ ጨዋታ አለ፣ ዋየታ አለ፣ ስለ ስራ ጉዳይ መነጋገር አለ፣ ስለ ሀገር ጉዳይ መነጋገር ይኖራል፣ ስለ ቤተሰቦቻችሁ መነጋገር ይኖራል። ይህን በአንድ ቤት ደግሞ መነጋገር አስፈላጊ ነው። የከፋውን በማጽናናት አይዞሽ አይዞ በማለት ነገ ወንድሜ ያልፍልሃል እኮ ነገ እህቴ ያልፍልሻል፣ አይዞሽ በርቺ ብሎ ማበርታት መታደልም ነው። ብዙ እኮ ከፍቷቸው ያሉ አሉ። ብዙ እኮ ቤታቸውን ዘግተው የሚያለቅሱ አሉ። በእናንተው በኩል ሆነው በውጭ ዓለም ሆነው ደግሞ ግራ ገብቷቸው ያሉ ሰዎች አሉ። እነሱን ማጽናናት ማለት ትልቅ በረከትና ትልቅ ጸጋ የምታገኙበት ማለት ነው እና ስለዚህ ስራ እናገኛለን፣ ሰርተን እንመለሳለን፣ እናተርፋለን ብለው ወጥተው ገንዘባቸውን የከሰሩ ብዙ አሉ። ሳይሰሩ በእስር ቤት ያሉ አሉ። ሳይሰሩ ምንም ሳያገኙ ገንዘባቸውን ገደል ሰደው የተመለሱ ብዙዎች አሉ። እኛንስ እግዚአብሔር ወደን ይሆን? እግዚአብሔርን አመስግነ ነው ይሆን? እግዚአብሔር አድርገህልናልና እንድንሰራ ፈቅደህልናልና እናመሰግንሃለን፣ እናከብርሃለን፣ እንሰግድልሃለን ቅዱስ አምላካችን እግዚአብሔር ሆይ ብላችሁ እግዚአብሔር አመስግናችሁ ሲሆን፣ ስለዚህ በዚህ ልኩ እግዚአብሔርን ማመስገን ያስፈልጋል። ለምንድን ነው የምናመሰግነው? ጠዋት ፀሐይ ወጣች፣ በፀሐይ ላይ ስንመላለስ በብርሃኑ ስንመላለስ ውለናል። አሁን ደግሞ ጨለማ መጣ። የእግዚአብሔር ስጦታ እኮ ነው ይሄ። ለእኛ ለልጆቹ ነው። እንደ ጨለመስ ቢቀር ምን እንሆን ነበረ? ፀሐይ እንደሆነስ ቢቀር እንዴት እንሆን ነበረ? ምን ቢያደርጉት እግዚአብሔር አይቀየምም። በዚች በጠፋችበት ዓለም ኃጢአት በሚሰራባት ስለዚህ ኃጢአተኞች ናቸው እነዚህ ወደ እኔ አልቀረቡም ብሎ እንደ ጨለመ ቢያስቀረው ወዴት እንገባ ነበረ? ፀሐይ ብቻ እንደሆነች ቢያስቀራት እንዴት እንሆን ነበረ? ስለዚህ እንደኛ ስላልሆነ ፀሐይን ጨለማን እያፈራረቀ እግዚአብሔር ለኛ እያከናወነ እያኖረን ያለው እና ስለዚህ በዚህ መልኩ እየሆናችሁ እየተሰባሰባችሁ እግዚአብሔርን አመስግኑ። ይሰማል አይደለ? ይሰማ ይመስለኛል። እና ስለዚህ በዚህ ሆናችሁ እግዚአብሔር እያመሰገናችሁ በሰላም ወደ ሀገራችን አብቃን እያላችሁ ስራችንን ባርክልን እያላችሁ እግዚአብሔርን አመስግኑ እና ጠያቂ ያጡ መብላት የማይችሉ መንቀሳቀስ የማይችሉ ቤት ተዘግቶባቸው የሚውሉ ብዙ እህቶቻችን ወንድሞቻችን አሉ። እኛን ደግሞ በንጽህናችን አይደለም እንደዚህ ያቆመን አምላክ አይኖቻችን እንዲያዩ